ራሴን ለማጥፋት ትንሽ ነው ቀረኝ። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር ይከብድ አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። ይሄማ ፌር አይደለም። ሰሚራ አበባ እየላከች ነው። ህዝቡም ድምጽ እየሆናት ነው። በህዝብ ድምጽ ተጠርቶ መግባት አለባት። የዝም አልኩ ሀቢባ ታይ ያልኩሽ አስገባሻት። እንግዲህ ታዩ ይሄማ ፌር አይደለም። አቡ ይናገር እኔ የምናገረው አለኝ እናገር የሚፈልገው በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። ስማ የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጨዋ መሆኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይኸው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። አዎ እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወልድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጊያቸው። ይሄ ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኝ ሰለቸኝ። ደስተመኝ ልጆችሽ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆን። ልጆችሽ ለእንጀራ እናት ጥለሽ ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራ። አይ እኔ ምንም ብትለኝ አልሰማም። ሀቢባ እሷን አላውቃትም፣ ሲጀመር አላውቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። አዎ መልሼልሽ ነበረ። ያን ጊዜ እኔ ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። ቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼ የላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ከሆኑ ልጆቼ እሷም ተጠያቂ ናት፣ እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ አልሰጣትም። ወላሂ አልሰጣትም ብሎ እሱም ብሎ በፍቃዱ አሰረ እንጂ መሬም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ትላለች ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሃላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ።
ለሷ እንዳያችሁት ለሷ እንደሰማችሁት ለኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ አንቺ እኮ ነው ትሄዳለሁ እያልሽ ነው ያ ደግሞ ሁለት ልጆች ወላሂ ሀቡ ደከመኝ ሰለቸኝ በቃ ሰለቸኝ ደከመኝ ወላሂ በጣም ነው የተለቸኝ ሐራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት ያለ አባት ለምን ያድጋሉ ልጆች ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ እሱን ስላዩ በቃ ኑሮ በቃ እንደሱ አይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም ገብታ እስክታይ ድረስ እንድትለያይም አልፈልግም እሷም አትፈልግም እኔም አልፈልግም እሷ አንቺን ትፈልጋለች አንቺ ነሽ ማትፈልጊያት ኖ እኔ እሷም ሆኖ እሱንም አልፈልጋቸውም እኔ ስለደከመኝ ነው ሀቡ ደከመኝ ስለዚህ ልጆን የምትለያዩ ተሙባረካ በበሬ ምክንያት አይደለም ሀቢባ እሺ ተቀብያለሁ በቃ አለቀ ኖ እንደዛማ ተቀብያለሁ መብቷ ይጠበቅላት የሰሚራ መብት ጠብቂላት አቡዬ አንድ ነገር ልንገርሽ እሺ አንድ ድል ስጭኝ እያለች ነው አንድ ድል ስጫት አሻድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ አሁንም ሰሚራ ብቻ ነው የማውቀው ሌላ አሉ የሉም አላውቅም ገባሽ እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም እኔ እንደሱ እንደምለያዩ ማለት ነው ምክንያቱ እኔ ችግር የለውም ለኔ እሷ ግን እርጉዝ ናት ለእኔ አትጨናነቂ እናቴ የት ነው የምታውቂኝ ቢሆን ዳሎን ምን አገባሽ ሸሪዓ ነው የፈቀደልኝ ብሎ በሸሪዓ ነው የምናገረው ግን ሸሪዓ እንደዚህ አይደለም የሚፈቅደው ሸሪዓ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው በዚህ ላይ ደግሞ ሸሪዓ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም በሸሪዓም ከርነ ማለት ነው ገባች አሁን ደግሞ እነሱ ይታረቁ እኔ ከነሱ ኑሮ ወጥቻለሁ አሁንም ወጥቻለሁ ለምን እኔ አልፈልግም እንደዚህ አይነት ኑሮ አልፈልግም ሰልችቶኛል ደክሞኛል መርያምም እንደዛ አልፈልግም አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለካናን እያለች ነው ኖ እኔ አልፈልግም እነሱ ይኖሩ ቅድም እንዳለሽ እኔ እየሰማው ነበረ ከቤት ወጥቻለሁ ወጥቼ ከሷ ጋር ከራይቼ ኖራለሁ ሌላ ምን አማራጭ ያለኝ አለ እንደዛ እንዳለ እኔም ሰምቼዋለሁ ተስማምቻለሁ በዚህ ሀሳብ ሄዶ ይኖር እኔ ግን ለማንም አዳምጫታ ሰሙዬ መርያምንም አዳምጫት ለምን አዳምጣታለሁ አላቃትም እዚህ ላይ ነው ያያት በምን አውቂያት ነው የሚያዳምጣት እቤት መታለች አላልሽም በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች ጥሩ ሰው እንደሆንሽ ነው የነገረችን እቤት ገብተሽ እኔ አሁንም ለሴት መጥፎ አይደለም ለምን ሴት ስለሆንኩ መጥፎ አይደለም ለማንኛውም ሴት መጥፎ አይደለም ማውንም አልፈልግም ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስቲ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው አንቺ ይቀርላታል ወንድ ልጅ እኮ አንዴ ከለመደ ፋይቶ ሶስተኛ ማግባት ትዳር ከነሱ ኑሮ ወጥቻለሁ ማንንም ሰው ይወቅ ይስማ የነሱን እንደሰማ ህዝብ የኔንም ይስማ ለምን ዝም ማለቴ ብዙ ነገር አደርገውኛል ጫዋማውኔ ብዙ ነገር አደርጎኛል ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም እሷ ፋራ ናት እሷ እኮ ምንም አታመጣም እንድባል ተብሎኛል ተደርጎኛል እኔ ግን እንደዚህ አይደለም ሁሉንም ነገር እያወቅኩ እየሰማው
ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። አዎ እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩ እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኛ እኔ በቃኝ ሰለቸኝ። ደስታመኛ ደስታመኝ ልጆችሽ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆን። እኔ ደግሞ ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ይሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ ለልጆቼ አታስፈልግም እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ። አይ እኔ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። አዎ መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። አውቃለሁ ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደም ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅን ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለሷ በቃ ለኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምን መላልሷትም እሷ መፍቷን ነው እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይሄው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ከወጣው አላባራችሁም ከቤቴ ከዚህች ልጅ ጋር ወጥቼ ማከራያት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ግን ወደ ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ።
ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺ ልጅ አላቃትም ነበር። እቺ ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም እስቶቴውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? አዎ ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁን ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው ባከበር ወጥተሽ አትናገሪ እያልኳት ተረጋግቻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪያ እሱ ምለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜያለሁ ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይሄን ዝም ማለት ነው። እኔ ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገርባት አሁንም አቡ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰበውን በቃ ቁጭ ብላለች፣ ተመችቷታል። ስራ አትሰራም፣ የፈለገችውን እያገኘች ነው። ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል። ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይሄው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪዓ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪዓ እንደዚህ አይደለም የሚፈቅደው ሀቡ። ሸሪዓ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ልጆቼን አደራ ነው የሚልሽ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ? ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣ ስለማልፈልግ
አዎ አልነገርኩሽም? አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሷ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አየኋት። ያቺኛውም ትምጣ። አንቺ አምጫታ። በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ለምን አገባ ለምን አመጣት አይደለም መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደው ምን አይነት ጨካኝ እናት ናት? በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ ምክንያት ሳይሆን አንዱ መቶ ያሳደጋል እናት ደክሞኝ ነው። አሉ ሶስት አሉ ሶስት ይመጣሉ። አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ የማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያያዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ አንደኛ ነገር ሀቡሬው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው።